ሰላም ጤና ይስጥልን እንደምን ዋላችሁ የኬርቦክስ አፍሪካ ቤተሰቦች የዕለቱን የተለያዩ መረጃዎች ይዘንላችሁ መተናል። መረጃዎቹ በሰርጉ ቀን ኮቱ ላይ ማስታወቂያ ሰርቶ የሰርግ ወጪውን የሸፈነው ሙሽራ፣ የሶማሊያ መከላከያ ሚኒስቴር ሚስጥራዊ በረራ ከሶማሊያ ግዛት ወደ ሱዳን መደረጉን አረጋገጠ፣ በህዳሴ ግድብ ግንባታ 15000 ሰዎች ሞተዋል ስለመባሉ የግድቡ የሰራተኞች ደህንነት ባለሙያዎች ምን አሉ፣ የቻይና ከ50 ቢሊዮን ዶላር በላይ ኢንቨስትመንት የአፍሪካን ዕጣ ፈንታ እየቀየረ ነው ተባለ፣ በትግራይ ጦርነት ሳቢያ በተፈጥሮ ሀብት ላይ ከ46 ቢሊዮን ዶላር በላይ ውድመት ደረሰ፣ የአፍሪካ መዝናኛና የመገናኛ ብዙሃን ዘርፍ እድገት በፍጥነት ታይቷል። እነዚህ መረጃዎች በዝርዝር ትሰማላችሁ። ሁል ጊዜ ትኩስና አነጋጋሪ መረጃዎች እንዲደርሳችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ወደ ቀዳሚ መረጃችን ስናልፍ በሰርጉ ቀን ኮቱ ላይ ማስታወቂያ ሰርቶ የሰርግ ወጪውን የሸፈነው ሙሽራ፣ ፈረንሳዊው ግለሰብ እጮኛውን ለማግባት ይፈልግና ለሰርጉ ወጪ የሚሆን ገንዘብ ያጥረዋል። እጮኛው ደግሞ ሰርጉ በአደባባይ ተደግሶ እንዲጋቡ ትፈልጋለች። ታዲያ ይህ ሰው አንድ መላ መጣለት። ወዲያውም በኤክስ ገጹ ላይ ለሰርጉ ቀን በሚለብሰው ኮት ላይ ለድርጅቶች የሚሆን የማስታወቂያ ቦታ እንደሚኖረው አስታወቀ። ሀሳቡ በፍጥነት ይሰራጭና 26 ኩባንያዎች ማስታወቂያውን እንዲሰራላቸው ጠይቀውት በአጠቃላይም $10,000 አገኘ። በቅርቡም የጥንዶቹ ጋብቻ እንግዶች ፊት ሲፈጸም ግለሰቡ በቃሉ መሰረት የ26 ድርጅቶች አርማ የያዘውን ኮቱን ለብሶ የደስታውን ቀን አሳለፈ። ታዲያ የሰርግ ወጪውን እንዲሸፍን ያስቻለው ይህ የሙሽራ እቅድ በብዙዎች ዘንድ አድናቆትን አስገኝቶለታል። አንድ የስራ ፈጣሪ ድርጅትም የግለሰቡን ጠንካራ የስራ አቅም ተመልክቶ በኒውዮርክ በሚገኘው ኩባንያ ውስጥ የስራ ዕድል ሰጥቶታል። ግለሰቡም ከሚወዳት ሴት ጋር ጋብቻ ለመፈጸም በአመጣው ሀሳብ ዘላቂ ገቢ የሚያገኝበት እንጀራውንም ማብሰል ችሏል። ቀጣዩ መረጃችን የሶማሊያ መከላከያ ሚኒስቴር ሚስጥራዊ በረራ ከሶማሊያ ግዛት ወደ ሱዳን መደረጉን አረጋገጠ። የሶማሊያ የመከላከያ ሚኒስትር አህመድ ሞአሊም ፊቂ እንደገለጹት ከሰሜን ምስራቅ ፑንትላንድ የጦር መሳሪያ የጫነ የማንነቱ ያልታወቀ አውሮፕላን ትናንት ወደ ሱዳን ተጉዟል። የባለስልጣኑ ማረጋገጫ የተሰማው በሱዳኑ የእርስ በርስ ጦርነት የአፍሪካ ቀንድ አካባቢ ሀገራት ጣልቃ ገብተዋል የሚለው ጥርጣሬ መወራት በጀመረበት ወቅት ነው። የሱዳን ወታደራዊ መንግስት ለፈጥኖ ደራሹ ኃይሉ ከውጭ የጦር መሳሪያ እየገባ ነው በማለት በተደጋጋሚ ይከሳል። ፊቂ ለሶማሊያ ብሔራዊ ጸጥታ ምክር ቤት ባደረጉት ንግግር የቦሳሳ ወደብ አውሮፕላን ማረፊያ ወደ ሱዳን የሚበሩ አውሮፕላኖች መናኸሪያ መሆኑን መናገራቸውን የግል የሆነው ካስሚዳ ድህረ ገጽ ዘግቧል። ለሶማሊያ ሕዝብ ከቦሳሳ ተነስተው ወደ ሱዳን የሚጓዙ አውሮፕላኖች መኖራቸውን ለማረጋገጥ እንችላለን ያሉት የሶማሊያ መከላከያ ሚኒስትር፣ ሆኖም ግን ምን እንደሚጭኑና ተልዕኳቸው ምን እንደሆነ እንደማያውቁ መናገራቸውም ተጠቅሷል። ቀደም ሲል የሶማሊያ የውጭ ጉዳይ ሚኒስትር አብዱ ሰይድ ሙሳ አሊ የከፊል ራስ ገዟ ፑንትላንድ ግዛት አስተዳደር የቦሳሳን አውሮፕላን ማረፊያ የአረብ ኤሚሬትስ ዕቃ ጫኝ አውሮፕላኖች ቋሚ ማረፊያ አድርገውታል ሲሉ መክሰሳቸውም ተገልጿል። የሱዳን ወታደራዊ መንግስት አረብ ኤሚሬትስን የፈጥኖ ደራሹን ኃይል የጦር መሳሪያ በማቅረብ ይደግፋል ሲል በተደጋጋሚ ከሷል። የአረብ ኤሚሬትስ መንግስት በበኩሉ ክሱንም አጣጥሏል። ወደ ሌላ መረጃችን ስናልፍ በህዳሴ ግድብ ግንባታ 15000 ሰዎች ሞተዋል ስለመባሉ የግድቡ የሰራተኞች ደህንነት ባለሙያዎች ምን ይላሉ? የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በተካሄደባቸው 14 ዓመታት ውስጥ እስከ 15000 የሚደርሱ ሰዎች ሞተዋል በሚል የተጠቀሰውን ቁጥር ለረጅም ዓመታት በሂደቱ የተሳተፉ ሁለት የግድቡ ሰራተኞች የደህንነት ባለሙያዎች ውድቅ አደረጉ። ይህንን ቁጥር አረጋግጠዋል የተባሉት የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ በበኩላቸው ጥያቄው በተሳሳተ መልኩ ተተርጉሟል ሲሉ ለቢቢሲ ተናግረዋል። የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ባደረጉት ቃለ መጠይቅ 15000 የሚደርሱ ሰዎች በግድቡ ግንባታ ህይወታቸው ስለማለፉ እውነትነት እንዲያረጋግጡ ጥያቄ ቀርቦላቸው ነበር። ሪፖርተር የእንግሊዝኛ መጽሔት በጽሁፉ ባወጣው ቃለ መጠይቅ ላይ ሚኒስትሩ ለቀረበላቸው ጥያቄ አዎ እውነት ነው የሚል ምላሽ እንደሰጡ አስፍሯል። ቢቢሲ ያነጋገራቸው የቀድሞ ሳሊኒ ኢምፕሬጂኖ የደህንነት አስተባባሪና መሐንዲስ ከግንባታ ስራ ጋር በተያያዘ ይህንን ያህል ሰው ሞቷል መባሉን ውድቅ አድርገዋል። ዊ ቢውልድ በሚል ስያሜውን የቀየረው ይህ የህዳሴ ግድብ ዋና ተቋራጭ
በግንባታው ሂደት የሲቪል ስራዎች ሲያከናውን ቆይቷል። የተቋራጩ የሄልዝ ኤንድ ሴፍቲ ኢንቫይሮንመንት መሐንዲስ የሆኑት ኢንጂነር ሞገስ የሸዋስ ከመጋቢት 2004 እስከ ባለፈው ግንቦት 2017 ድረስ በግንባታው ላይ ሰርተዋል። ሄልዝ ኤንድ ሴፍቲ ኢንቫይሮንመንት ክፍል አስተባባሪ የነበሩት ሌላኛው ባለሙያ ምንተስኖት አየለ በበኩላቸው ከ2004 አንስቶ ለ10 ዓመታት ገደማ ግንባታው ላይ ቆይተዋል። አብዛኛውን የሰው ኃይል የሚያሰማራው ዊቢልድ ሰራተኞችን የስራ ላይ ደህንነት ከመከታተልና የመመገብ ኃላፊነት ያላቸው እነዚህ ባለሙያዎች በግንባታው ሂደት ውስጥ ህይወታቸው ያለፈ ሰዎች መኖራቸውን ያስረዳሉ። እስከ 2014 ድረስ ሄልዝ ኤንድ ሴፍቲ ኢንቫይሮንመንት ኮኦርዲኔተር ሆነው የሰሩት ምንተስኖት በተለያዩ ምክንያቶች ሰዎች የሞቱበት መንገድ አለ ይላሉ። ከስራ ጋር በተገናኘ በአደጋ የሚሞቱበት ሁኔታ ሊኖር ይችላል። የግድቡን ህልውና በማስጠበቅ ከተለያዩ ቦታዎች ላይ ቁሳቁሶችን በማመላለስ ጥቃት ሲደርስ ስለነበር በዚያ ሰዓት የተሰየው ወገኖች የሀገር መከላከያ ሰራዊት አባላትም ሊኖሩ ይችላሉ ብለዋል። ነገር ግን በትክክል መናገር የሚችሉት ከግድቡ ግንባታ ስራ ጋር በተያያዘ ህይወታቸው ያለፈ ሰዎችን በተመለከተ እንደሆነ አስረድተዋል። ከዚህ ጋር በተያያዘ የነበረው ሞት በጣም ጥቂት ነው። 15000 ከሚባለው አንጻር ጋር ሲታይ በጣም ጥቂት ነው የነበረው ብለዋል። እኛ ሳሊኒ ጋር የነበረው ከስራ ጋር የተያያዘ የሞተ ሰው 100 የሚደርስ አይመስለኝም ሲሉም አክለዋል። እስከ ግንቦት ድረስ የኮንትራክተሩ የሄልዝ ኤንድ ሴፍቲ ኢንቫይሮንመንት ኢንጂነር የነበሩት ሞገስም በዚሁ ሀሳብ ይስማማሉ። ወደ ቀጣዩ መረጃችን ስናልፍ የቻይና ከ50 ቢሊዮን ዶላር በላይ ኢንቨስትመንት የአፍሪካን ዕጣ ፈንታ እየቀየረ ነው ተባለ። የቻይና ቀጥተኛ የውጭ ኢንቨስትመንትና ብድር በአፍሪካ ከ50 ቢሊዮን ዶላር በላይ መድረሱ የሀገሪቷን የልማት አቅጣጫ በመሰረታዊነት እንደቀየረው የአፍሪካ ኤክስፖርት ኢምፖርት ባንክ አስታወቀ። ይህ የተባለው ቻይና የአፍሪካን ኢንዱስትሪ ልማት ትደግፋለች፣ አረንጓዴ የተቀናጀና ዘላቂ ልማትን በማበረታታት በሚል ርዕስ በአዲስ አበባ በተካሄደው ስትራቴጂካዊ አውደ ጥናት ላይ ነው። የአፍሪ ኤግዚም ባንክ ኦፕሬሽን ዳይሬክተር የሆኑት ዶክተር ክዋቤና አይሮቢ ንግግር ባደረጉበት ወቅት የሁለቱ ወገኖች አጋርነት ከቀላል እርዳታ ወደ የረጅም ጊዜና ተግባራዊ ትብብር ማደጉን ጠቁመዋል። ዶክተር ክዋቤና ቻይና የአፍሪካን የረጅም ጊዜ ራዕይ ተባባሪ ገንቢ በመሆን እያገዘች መሆኗን ገልጸዋል። ባንኩ እንደ ኢትዮጵያ ሐዋሳ ኢንዱስትሪ ፓርክ እና በቅርቡ ስራ የጀመረው የዳንጎቴ ማጣሪያ ያሉ ቁልፍ ፕሮጀክቶች በቻይና ካፒታል እየተደገፉ የመጡ የኢንዱስትሪ ስነ ምህዳሮች መሆናቸውን አጉልቷል። አውደ ጥናቱ ከፍተኛ የመንግስትና ዓለም አቀፍ ድርጅት ባለስልጣናት ያስተናገደ ሲሆን የቻይና የአፍሪካ ህብረት ልዑክ ኃላፊ አምባሳደር ጂያንግ ፌንግ እና የአፍሪካ ህብረት ኮሚሽን የመሰረተ ልማትና ኢነርጂ ኮሚሽነር ሌራቶ ዶሬቴ ከኢትዮጵያ ባለስልጣናት ጋር በመሆን ንግግር አድርገዋል። ፕሮግራሙ ትኩረት ያደረገው በቻይና ልማድና በአፍሪካ የልማት ቅድሚያዎች በሚጣጣሙ ለአካባቢ ጥበቃ ተስማሚ በሆኑ የልማት መንገዶች ላይ መሆኑ ተመላክቷል። በሌላ መረጃችን በትግራይ ጦርነት ሳቢያ በተፈጥሮ ሀብት ላይ ከ46 ቢሊዮን ዶላር በላይ ውድመት ደረሰ። የትግራይ የዘር ማጥፋት አጣሪ ኮሚሽን በ2013 ጥቅምት ወር በተቀሰቀሰው ጦርነት ሳቢያ በትግራይ ክልል በተፈጥሮ ሀብትና አካባቢ ላይ ደረሰውን ከፍተኛ ውድመት በተመለከተ አጠቃላይ ሪፖርት ይፋ አድርጓል። ሪፖርቱ አጠቃላይ የደረሰ ውድመትና ኪሳራ ከ46 ቢሊዮን የአሜሪካ ዶላር በላይ እንደሚገመትና ከዚህ ውስጥ የደኑ ዘርፍ ከፍተኛ ጉዳት የደረሰበት መሆኑን ተለይቷል ብሏል። ግኝቶች እንደሚያሳዩት በወታደራዊ ዘመቻዎች፣ በከባድ መሳሪያዎች ድብደባ፣ በዝርፊያና በግጭት ወቅትና ከዚያ በኋላ የአካባቢ አስተዳደር ስርዓቶች በመፍረሳቸው ምክንያት ሰፊ የደን መጨፍጨፍ፣ ከባድ የአፈር መሸርሸርና የስነ ምህዳር ጉዳት ደርሷል። ሪፖርቱ አብዛኛው ጉዳት በኢትዮጵያ መከላከያ ሰራዊት፣ በኤርትራ መከላከያ ሰራዊትና በአማራ ክልል ኃይሎች የተፈጸመ መሆኑን ገልጾ በተለያዩ አካባቢዎችን በርካታ ተዋናዮች መሳተፋቸውን አመላክቷል። ኮሚሽኑ ቀደም ሲል ጥቅምት 19 2018 ባወጣው የመጀመሪያ ሪፖርቱ በትግራይ ክልል የማህበራዊ ዘርፍ ላይ የደረሰው 11 ቢሊዮን የአሜሪካ ዶላር ውድመት ውስጥ አብዛኛው በኤርትራ ኃይሎች እንደተፈጸመ ገልጿል። መጨረሻ ወደ ያዝነው መረጃችን ስናልፍ የአፍሪካ የመዝናኛና መገናኛ ብዙሃን ዘርፍ በፍጥነት እድገትን አሳይቷል። ከፒደብሊውሲ በተዘጋጀው አዲስ ሪፖርት መሰረት በአፍሪካ የመዝናኛና የመገናኛ ብዙሃን ዘርፍ እድገት በፍጥነት እየጨመረ ነው። ሪፖርቱ እንደሚያመላክተው ናይጄሪያ በ2025 የመዝናኛና በሚዲያ ገበያዋ የ11.2 በመቶ የእድገት መጠን አስመዝግባለች። እንዲሁም የናይጄሪያ የተቀናጀ ዓመታዊ እድገት እስከ 2029 ድረስ ወደ 7.2 በመቶ እንደሚደርስ
ትንበያው ይጠቁማል። በተጨማሪም በቅደም ተከተል ኬንያ 5.2 በመቶ እና ደቡብ አፍሪካ 3.5 በመቶ ይከተላሉ። በዚህ እድገት የሚነሱ ቁልፍ አንቀሳቃሾች የሞባይል ኢንተርኔት እና መረጃ አጠቃቀም፣ ቪዲዮ፣ የድምጽና ፖድካስት ይዘት እና በማስታወቂያ የተደገፉ የዲጂታል ሞዴሎችን ያካትታሉ። ይህ ሪፖርት የመዝናኛ ኢንዱስትሪው በአፍሪካ ውስጥ የዲጂታል ኢኮኖሚን በዋናነት የንግድ መሰረት ሆኖ እንደሚያገለግል መረጃው ይጠቁማል። ይህም እድገት በአፍሪካ ውስጥ በንግድ፣ በኢንቨስትመንት እና በኢኮኖሚ ፖሊሲ ውሳኔዎች ላይ ጉልህ ድርሻ እንዳለው ይነገራል። የዛሬው መረጃዎቻችን እነዚህ ነበሩ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።